አረግ እናንተ ደግሞ በስተመጨረሻ አቤልም ታሞ ነበር እንዴ? እናንተ አሁን በስተመጨረሻው አቤልና አብርሽ ወሰኑ ጸበል ለመግባት እያሉ መጡብን። ደግሞ አቤል ከመች ታሞ ነው እናንተ? እኔ አላየሁትም ሲታመም ማለት ነው። ለማንኛውም የአብርሽ ጸበል መሄዱ አዎ አሳየው ያስፈልገዋልና እንዲሁም ደግሞ ልክ ነው፣ ትክክል ነው። እዚህ ጋር ደግሞ አቤል ከመች ወዳ እንደታመማ እኔ አላውቅም። እሱን አሞት ነበር እንዴ እናንተ? እኔ ስለላየሁት ነው ወይም ደግሞ ስለላወኩኝ ነኝ። ለማንኛውም ማርታ ያያንዳንዱን ሁሉንም ነገር ተናግራለች። ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። አረ ይባካችሁን ግራ አታጋቡን እናንተ ልጆች። ምንድነው እየተካሄደው ያለው? እያየ ነው ያለ ነው። ደሞስ እንዴት ነው ነገሩ? እኔ ነኝ ብቻ የግራ ተጋባሁኝ ወይስ እናንተም ግራ ተጋብታችኋል? አኪድ እናንተም ጭምር ነው። እኔ ብቻ እንዴት ይሆናል? ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዙ ትርፍርፍ በልልኝ እያልኩኝ አይቼ አላስችል እያለኝ መጣሁኝ። አቤልም ታሞ ነበር ለካ። ደሞ ጸበል መሄድ አለባችሁ። አንተ የአብርሽን ሙሉ ህዝብ ራሱ አይቶት ተረድቶታል። ማንም ያልተረዳውና እንዲሁም ደግሞ ማንም ቁስሉ ግልጽ የሊሆና አቤል ራሱ ታሟል። አብርሽ አው ቢታመምም እናንተም አውቃችሁ እያዘናችሁ፣ አውቃችሁ እያለቀሳችሁ፣ አውቃችሁ ደግሞ ጸሎት እያደረጋችሁለት ነው። ለማን? ለአብርሽ። ታዳ አቤል ደግሞ ያለ ጸሎት ወይም ደግሞ ማንም ሳያቀለት ታሞ በህመም ላይ ነው ያለው። ስለዚህ በቃ እንደምንም ሆነን ጸበል መሄድ አለብን አለች። እናንተስ እውነት ነው እንዴ ይሄ ነገር? እኔ ምንም እውነት እየመሰለኝ አይደለም። ግን ለምንድነው በህዝብ መጫወት አስፈለገው ነው የኔ አንደኛው ያኔ እየተመላለሰ የሚመጣብኝ ጥያቄ ይሄ ነው። በዚህ ልክ በህዝብ መጫወት፣ ህዝብን ደግሞ ማስጨነቅ፣ ህዝብን ደግሞ ሆነ ነገር ማድረግ ለምን አስፈለጋ? አብርሽም ሲጀመር ይሄን ሰዓት እኮ አብርሽም ምንም የሆነው ነገር አይኖርም። እናንተ ዝም ብሎ ህዝቡ አንዴ ወደ ሩታ፣ አንዴ ወደ ሄርሜላ፣ አንዴ ወደ አብርሽ እንዲጨነቅ እያደረጉት ነው እንጂ ሲመስለኝ ማናቸውም እየታመሙ አይመስለኝም። በነገራችን ላይ ይቅርታ አድርጉልኝና ማለት ነው። ለምን ይወላችሁ ዛሬ በአንዱ ቻናል ይለቀቃል፣ ነገ በአንዱ ይለቀቃል፣ ከነገ ወዲያ በአንዱ ይለቀቃል። ደግሞ የስራ ጉዳይ ሆኖባቸው ይመስለኛል ሳስበው ማለት ነው። የስራ ጉዳይ እንጂ አብርሽ ራሱ እየታመመ አይመስለኝም። እያስመሰላ ብዙ ልጆች በመጀመሪያ አውቃችኋል። በነገራችን ላይ ምንም እየሆነ አይደለም እያስመሰለ ነው እያላችሁ ነበር። አሁን ለምን ሳትወዱ በግድ እንድትጠራጠሩ የሚያደርጋችሁ ነገር አለ። እንዴት ማለት መሰላችሁ? እንደ እዚህ ጋር እየተካሄደው ያለው ነገርና የሚናየው ነገር ግራ የሚያጋባን ነው። ወደ ማለት ወደ ቡዝና ወደ ዴቭ ከወሰዱት በኋላ አሁንም ጠፍቶ መጣ ይባላል። እህትና ወንድምናቸው እንዴት ደግሞ እሱን ለአንድ ማታ እንቅልፋቸው ትቶ ያለበት ችግር የሚያሳስብና ያለበት ችግር የሚያስጨንቅ ከሆነ ልክ እንደ ሚዲያ ህዝብ እንደሚያየው ሁላ ከሆነ እነሱ እንዴት ብሎ እንቅልፍ ማይተወላቸው ታኙ። ሌላው ጊዜ እንዴት አድርገን ከዛው ቤት እናስወጣው፣ እንዴት አድርገን እናውጣው፣ እንዴት ነው ያኒ ብዙ ነገር እያሉ ነበር። ከቤቱ ካወጡት በኋላ ደግሞ እንዴት እዛ እሱን መንከባከብና እሱን ደግሞ የፈለጉበት ቦታ ይዞ መሄድ እንዴት አቃታቸው? ወይስ ደግሞ ሆን ተብሎ የስራ ጉዳይ ነው እየተጫወቱ ነው ያሉት? የምሬ እኔ አላቅም። እኔ በጣም ነው እያስጠላኝ ያለው አሁን ለታ ማለት ነው። እኔም ብቻ ሳይሆን ደግሞ ሙሉ ህዝብ ነው የሚመስለኝ እያለ። ለማንኛውም እስቲ በሚመጣው እናያለን። ነገሩ ግራ እያጋባን ነው፣ ማያቱላ እያስጠላን ነው። ግን ደግሞ እንደምንም ብለን ካየነውና እንደምንም ብለን ከሰማነው ይወላችሁ እንደምንም ብሎ ማምጣት አያቅተንም። ግን ማያቱ ሁላ እያስጠላኝ ነው እኔ በበኩሌ ማለት የምሬኔ ነው። እኔን ብቻ ነኝ ብዬ አላስብም። ያኔ አንድ ነገር ማሩም ሲበዛ አይጣፍጥም ነው አይደል እንደሚባለው። ስለዚህ ሁሉም ነገር ቆርጥ ሲልና
በተወሰኑ ቀናቶች ውስጥ እውነታው ሲወጣ፣ በተወሰኑ ቀናቶች ውስጥ ደግሞ ነገሮች ሲስተካከሉ፣ በተወሰኑ ቀናቶች ደግሞ እየተሻሻለ ሲሄድ ነው ደስ ብለን የምናየው። አሁን እንደ 15 ቀን ሆነ እኮ ይሄም ደንዞ ቀራ። ደግሞ ያባሰው አሁን አቤልም ታመመ። እኔ አይመስለኝም። እስቲ ለማንኛውም እናንተን ኮሜንት ማስቀመጥ ትችላላችሁ። ባይ ባይ።